የኢትዮጵያ የዲፕሎማሲ ጉዞ ወደሚገባው ከፍታ እየተመለሰ ነው። ትናንት የዓለም አቀፍና አህጉር አቀፍ ተቋማት መስራችና ቀዳሚ አባል የነበረችው ኢትዮጵያ በጊዜ መካከል የቀደመ ታሪኳ ያልነበረ እየመሰለ ነበር። ሆኖም አሁን እንደ ሀገር እየተሰሩ ባሉ ስራዎች በታሪክም ሆነ ዛሬ ላይ ባለ እውነታ በዲፕሎማሲው የላቀ ስፍራ የሚገባት ኢትዮጵያ ትክክለኛ ቦታዋን ለመያዝ እየተጋች ነው። ብሪክስ የዚህ አንዱ ማሳያ ነው። ቻይናን፣ ሩሲያን፣ ህንድን፣ ብራዚልና ደቡብ አፍሪካን የያዘውን በዓለማችን በፍጥነት የተጠናከረ የመጣውን የሀገራት ስብስብ ኢትዮጵያ ሙሉ አባል ሆና እንድትቀላቀል ጥያቄዋ ተቀባይነት አግኝቷል። As the 5 BRICS countries, we have reached agreement. እኛ 5 የብሪክስ አባል ሀገራት ብሪክስ እንዴት ይስፋፋ በሚለው በመመሪያ በመስፈርትና አካሄዶች ላይ ተስማምተናል። በዚሁ መሰረት በመጀመሪያ ምዕራፍ የአርጀንቲና ሪፐብሊክን፣ ግብፅን፣ ኢትዮጵያን፣ ኢራንን፣ ሳውዲ አረቢያንና የተባበሩት አረብ ኤሚሬትስን የብሪክስ ሙሉ አባል እንዲሆኑ ወስነን ጋብዘናል። አባልነታቸውም ከጥር 1 2024 ጀምሮ ተፈጻሚ ይሆናል። The membership will take effect from the 1st of January 2024. Façam que o Brasil dá as boas-vindas aos BRICS. ብራዚል ለሳውዲ አረቢያ፣ ለአርጀንቲና፣ ለግብፅ፣ ለተባበሩት አረብ ኤሚሬትስ፣ ለኢትዮጵያና ለኢራን እንኳን ብሪክስን ተቀላቀላችሁ ስትል ደስታዋን ትገልጻለች። አሁን የብሪክስ ጠቅላላ ሀገራዊ ምርት ከዓለም የመግዛት አቅም አንጻር ወደ 37 ከመቶ ከፍ ብሏል። ከህዝብ ቁጥር አንጻርም የብሪክስ አባል ሀገራት 46 በመቶውን ይዘዋል። наших членов, которые в полном форматном масштабе будут работать. አዲሶቹን የብሪክስ አባል ሀገራት እንኳን ደስ ያላችሁ ልል እወዳለሁ። ሙሉ አባልነታቸው ከቀጣዩ ዓመት ጀምሮ ተፈጻሚ ይሆናል። አባሎቻችን በዓለም ላይ የብሪክስ ተጽዕኖን ለማስፋት እየሰራን ያለውን ስራ ልታጠናክሩት ይገባል። የማረጋግጥላችሁ ከአዲሶቹ አባል ሀገራትና በብሪክስ ካልታቀፉ ሀገራት ጋር ተግባራዊ ትብብርን እንደምናጠናክር ነው። которые так или иначе ब्रिक्स की सदस्यता में विस्तार का हमेशा से पूरी तरह समर्थन किया है। ህንድ ሁልጊዜም የብሪክስ አባላት መስፋፋትን ትፈልጋለች። የአዲስ አባላት መጨመር እንደ ህብረት ብሪክስን እንደሚያጠናክርና አዲስ አቅም እንደሚጨምርም ህንድ ታምናለች። ይህ ደግሞ በባለብዙ ወገን የዓለም ስርዓት ሀገራትን ያላቸውን እምነት የሚያጠናክር ነው። በዚሁ መሰረት አርጀንቲናን፣ ግብፅን፣ ኢትዮጵያን፣ ኢራንን፣ ሳውዲ አረቢያንና የተባበሩት አረብ ኤሚሬትስን ለመቀበል ተስማምተናል። ለእነዚህ ሀገራት መሪዎችና ህዝቦች እንኳን ደስ ያላችሁ ልል እወዳለሁ። ከነዚህ ሀገራት ጋር በአዲስ ፍጥነት እንደምንጓዝ ሙሉ እምነት አለኝ። ब्रिक्स की मदद से हमारे द्विपक्षीय सहयोग में नए आयाम अवश्य जुड़ेंगे। 5国领导人一致同意邀请沙特የአምስቱ ሀገራት መሪዎች በአንድ ድምፅ ሳውዲ አረቢያን፣ ግብፅን፣ የተባበሩት አረብ ኤሚሬትስን፣ አርጀንቲናን፣ ኢራንንና ኢትዮጵያን በይፋ የብሪክስ ቤተሰብ እንዲሆኑ ተስማምቷል። ቻይና እነዚህን ሀገራት እንኳን ደስ ያላችሁ ትላለች። ይህ ታሪካዊ የአባላት ማስፋፊያ ብሪክስ ከታዳጊ ሀገራት ጋር ለመተባበርና የዓለም አቀፉን ማህበረሰብ ፍላጎት ለማሟላት ያለውን ቁርጠኝነት ያሳየ ነው። ለብሪክስ ትብብር አዲስ መስፈንጠሪያ የሚሆንም ነው። እኔ በእርግጠኝነት የምናገረው በጋራ ዓላማ እስከሰራን ድረስ ትብብራችን ብዙ ነገር ያሳካል። መጪው ጊዜም ለብሪክስ አባል ሀገራት ብሩህ ነው። 谱写新兴市场国家和发展中国家团结合作谋发展的新的篇章。ይህ ግሩፕ እያደገ ከመጣ በኋላ ከ40 የማያንሱ ሀገራት ብሪክስን ለመቀላቀል ፍላጎት አሳይተዋል። ከነዚህ ውስጥ 6 ሀገራት በአሁኑ መመዘኛ አሟልተው የብሪክስ አባል መሆን ችለዋል። ይህ ለኢትዮጵያና ለኢትዮጵያ ሕዝብ ብሎም ለአፍሪካ ትልቅ ኩራትና የዲፕሎማቲክ ድል ነው። አንደኛ ኢትዮጵያ ስትመረጥ ታሪኳ፣ የህዝብ ብዛቷ በተለይ አሁን በዓለም ላይ ከፍተኛ እድገት እያመጡ ካሉ ሀገራት ጥቂት ሀገራት መካከል አንዷ መሆኗ በእነዚህ ሀገራት ስለታመነበት ነው። ኢትዮጵያ ውስጥ ያለው የግሪን ሌጋሲ፣ ግሪን ኢነርጂ፣ በአግሪካልቸር ራስን ለመቻል እየተደረገ ያለው ጥረት እንዲሁም አጠቃላይ ጂዲፒ እድገት በዓለም ላይ በቁጥር ከሚጠቀሱ ከፍተኛ እድገት ካመጡ ሀገራት አንዷ በመሆናችን የኢትዮጵያ የመደመጥ አቅሟ እያደገ በመምጣቱ ኢትዮጵያን ማስገባት የሳውዝ ሳውዝ ኮኦፕሬሽኑን
እውን ያደርገዋል። የሳውዝ ሳውዝ ኮኦፕሬሽኑ ኢትዮጵያ በሌለችበት ሙሉ አይሆንም በሚል አብዛኛው ባላቸው የጂዲፒ አቅም ከፍ ያሉ ሀገራት የተወሰዱ ቢሆንም ኢትዮጵያ ባላት ፕሮስፔክት ባላት የእድገት ተስፋና አጠቃላይ ሂደት ለመመረጥ በቅታለች። ብዙዎች ለመካተት የሚፈልጉበት መድረክ ነው። በብዙ ትግል በብዙ ንግግር የተገኘ ድል ነው። ለዚህም ቻይናን በብዙ እናመሰግናለን፣ ከፍተኛ እርዳታ አድርገውልናል። ህንድን በብዙ እናመሰግናለን፣ ራሻን በብዙ እናመሰግናለን፣ ብራዚልና እንዲሁም ሳውዝ አፍሪካን አብዝተን እናመሰግናለን። ከሁሉም ጋር በነበረ ንግግር የኢትዮጵያ የብሪክስ ፋሚሊ አባል መሆን ለአፍሪካም ለሳውዝ ሳውዝ ኮኦፕሬሽንም በዓለም ላይ ባላት ዲፕሎማቲክ አቅምና የመደመጥ አቅምም ወሳኝ መሆኑን አምነዋል። ይህ ዲፕሎማሲያዊ ድል እንዲሁ በቀላሉ የተገኘ አይደለም። በሀገር ውስጥ ጠንካራ ስራን የጠየቀ በውጭም እልህ አስጨራሽ ዲፕሎማሲያዊ ተግባር የታየበት ነው። አስቀድሞ በኢትዮጵያውያን ዲፕሎማቶች የተጀመረው ስራ እንዲሰምር እስከ ጉባኤው መጨረሻ ቀን ድረስ ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድን ዲፕሎማሲያዊ መሪነትን ጠይቋል። የዲፕሎማሲ ስራ በየቀኑ እየተገነባ በየጊዜው የሚል ነው። ውይይቶች መጨረሻ መቋጫም የሚያገኙት ብዙ ተለፍቶበት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ እዚች ደቡብ አፍሪካ ከደረሱ በኋላ ወሳኝ ከሆኑ ተደማጭነት ካላቸው ከአባል ሀገራቱ አንድ ለአንድ ተወያይተው ከዚህ በፊት እየገነቡ የመጡት አመኔታ እንደተጠበቀው ነው። እዚህ ከገቡ በኋላ እጅግ በጣም ወሳኝ ሚናዎችን እጅግ በጣም የብሬክ ስሩ ያመጣ ነው ማለት ይቻላል። ለዚህ ዛሬ ተቀባይነታችን ትልቅ ስራ ሰርተዋል። ትልቅ የዲፕሎማሲ ስራ ሰርተዋል። በዛም ነው የተሳካል። በተለይ እዚህ ከደረስን ጀምሮ ከእያንዳንዱ ሀገር ኃላፊዎች ጋር ከቻይናው መሪም ከራሻም ከህንድም አመራሮች ጋር በተለይ ጠቅላይ ሚኒስትሩ በተናጠል ባደረጉት ከፍ ያለ ጥረት እንዲሁም የሂደቱ በምንፈልገው ፍጥነት ያልሄደ የነበረና በአካል ባንገኝ በጠቅላይ ሚኒስትሩ የተለየ ጥረትና እያንዳንዱ ሰው የማግባባት የኢትዮጵያን ልክም በተገቢው ደረጃ ለአፍሪካም ያላትን ሚና በዓለም ደረጃም በርካታ የተባበሩት መንግስታትን ሊግ ኦፍ ኔሽንስን ከመመስረት ጀምሮ በባለብዝሃ መድረክ እይታዎች ውስጥ ኢትዮጵያ የነበራትን ሚና አጉልቶ በማሳየት በአፍሪካ ያላትን የህዝብ ብዛት በፍጥነት እያደገ ያለውን ኢኮኖሚም በዓለም ሰላም በማስከበርና መልቲላተራሊዝም ላይ ኢትዮጵያ ስጫወተው ከነበረው ሚና በአፍሪካ ውስጥ ያላትን አጠቃላይ ገንቢ ሚናና በአፍሪካውያን ራሳቸውን ባልቻሉበት ዘመን በቅኝ ግዛት በነበሩበት ጊዜ ደግሞ የነሱን አጀንዳዎቹን ይዛ አንግባ በመሄድ አንድ የኦሎምፒክ በማቋረጥ ሌላ ጊዜ ከሀገሮች ጋር የነበራትን ትብብር መሰረት አድርጋ አፍሪካውያን በእግራቸው እንዲቆሙ ከጭቆናና ከቅኝ ግዛት ቀንበር እንዲለቀቁ ያደረገችውን ጥረት በተገቢው ደረጃ አሳይተው አሁን ደግሞ እያደገ ካለው ኢኮኖሚያችን ገዘፍ ካለው የህዝባችን ብዛት ከዛም ጋር ተያይዞ ደግሞ በእድሜ ወጣት የሆነ ማህበረሰብ የበዛበት 70 በመቶ በላይ የሚሆነው ወጣት የሆነበት አምራች ሰፋ ያለ መሰረተ ልማት ደግሞ እየሰራን ከመሆናችን ጋር ተያይዞ ብሪክስ በመግባቷ የምትጠቀም ብቻ ሳይሆን ለብሪክስም እድል ይዛ ተጨማሪ አቅም ይዛ የምትመጣ ሀገር እንደሆነች በተገቢው ደረጃ ለማሳየት ተሞክሯል። በዚህም ምክንያት የብሪክስ ነባር አባል ሀገራት በተለይም የኢትዮጵያን እንድትቀላቀል የሚደረገውን ጥረት በተለየ አጽንኦት ሰጥተው እንዲመለከቱት ለማድረግ ተችሏል። በዚህ አጋጣሚ ግን ማንሳት በጣም የምፈልገው በዚህ በ15ኛው የብሪክስ ሰሚት ወቅት እንግዲህ አገሮች እንደምታውቀው ከ40 በላይ አገሮች ናቸው በአባልነት ለመቀላቀል ፍላጎት ያሳዩት ጥያቄም ያቀረቡ አገራት ማለት ነው። ከዚህ ውስጥ ነው 6 አገሮች በመስፈርቱን አሟልተው በአባልነት እንዲቀላቀሉ የተደረገው። ይሄ አገራችን መስፈርቱን እንደምታሟላ እኛ እናውቃለን። ነገር ግን ሌሎች እንዲያውቁት እና እንዲያምኑበት ማድረግ ከፍተኛ የዲፕሎማሲ ስራ ይጠይቃል። ከዚህ አኳያ በብሪክስ ጉባኤ ወቅት ጠቅላይ ሚኒስትራችን የተመራ የልኡካን ቡድን
እዚህ ተገኝቶ ሲሳተፍ ነው የቆየው። በዚህ ወቅት በክቡር ጠቅላይ ሚኒስትራችን ከእያንዳንዱ የብሪክስ አባል ጋር በመገናኘት ጥበብና ብቃት የተሞላበት ስራ በመሰራቱ መጨረሻ ላይ አገሮቹ ሪሊ በኢትዮጵያ ይዞታ በኢትዮጵያ ቁመና ላይ እምነት ጥለው ኢትዮጵያ በአባልነት እንድትቀላቀል መወሰን ችለዋል። ባለፈውም በፓሪስ እንግዲህ የፋይናንስ ሳሚት ላይ የተነሳም ነጥቦች አሉ ማለት ነው። ክቡር ጠቅላይ ሚኒስትር አብይ አህመድ ያነሱት በአጽንኦት ሀሳብ ነበረ። ይሄም ያለው አርኪቴክቸር ወይም ያለው ኤግዚስቲንግ ፋይናንሻል ሞዴል መቀየር አለበት የሚል ነው። ከማልታይ ላተራል ወይም ከባለብዙ ወገን የፋይናንስ ተቋማት ጋር ከዛ ጋር ተያያዥ የሆኑ ሀሳቦችን ነበር ያነሱት ማለት ነው። ለታዳጊ ሀገራት እንደ ኢትዮጵያ ላሉ በአሁን በተለዋዋጭ ዓለም ባለንበት ሁኔታ ውስጥ ምቹ የሆኑ ነገር እንደ ኢትዮጵያ ያሉ ሀገራትን እድገት ወደፊት ለማስፈንጠር ያስችላሉ የሚባሉ ተቋማት አሰራራቸውን መቀየር አለባቸው አካታች በሆነ መንገድ የሚል ሀሳብም ሰንዝረው ነበር ያኔ። ስለዚህ አሁንም ይሄ የዛ ኤክስቴንሽን ነው። ፕሬዝዳንት ሺ ጋር በነበረን ውይይት የሚቀጥለው ዓመት እዳ ክፍያ አጠቃላይ የእዳ ማሸጋሸግ ስራው እስኪከናወን ድረስ ለአንድ ዓመት እፎይታ ሰጥተውናል። የብዙ ትብብር መስክ ስምምነት አድርገናል። ያም በጣም ትልቅ አቺቭመንት ነው። ከጠቅላይ ሚኒስትር ሙዲ ጋር በነበረን ስብሰባ በሳይንስና ቴክኖሎጂ፣ በወታደራዊ፣ በንግድ እና በኢንቨስትመንት አብረን ለመስራት ተስማምተናል። አጠቃላይ የሚታየው ስፕሪት ኢትዮጵያ ትልቅ ሀገር ናት፣ ታሪክ ጠገብ ሀገር ናት፣ ተስፋ ያላት የወጣት ሀገር ናት። አሁን እየተመዘገበ ያለውን ድል እየተመዘገበ ያለውን ኢንቨስትመንት ኢኮኖሚውም ረገድ ይሄ ትልቅ ኢኮኖሚ ነው። በጣም ትልቅ ዓለማችንን የህዝብ ቁጥር ያቀፈ ስብስብ ነው። እዚህ ውስጥ መቀላቀሏ በኢኮኖሚውም ረገድ እንግዲህ ኢንቨስትመንትን ከመሳብ አንጻር፣ ቱሪዝምን፣ ንግድን ከማሳደግ አንጻር እንዲሁም የቴክኖሎጂ ልውውጥን ቴክኖሎጂንም ከማሳደግ አንጻር እንድምታው ከፍተኛ ነው። ስለዚህ የተገኘው ድል እንግዲህ በክቡር ጠቅላይ ሚኒስትራችን ከፍተኛ ተጋድሎ በመሆኑ ይሄ በቀላሉ የሚወሰድ አይደለም። በተለይ ብሪክስ እንግዲህ በዋናነት በማደግ ላይ ያሉ እየወጡ ያሉ ግዙፍ ኢኮኖሚ እየመሰረቱ ያሉ ሀገራትን የሚወክል ትብብር እንደመሆኑ በዚህ ውስጥ የዚህ አባል መሆን የዚህ አካል መሆን ብዙ እንደምታ ነው ያለው። በተለይ ኢኮኖሚን በተመለከተ ሰፋ ባለ መልኩ ጠንካራ ኢኮኖሚ ትስስር ለመፍጠር ሰፊ የሆነ ትብብርን እርስ በርስ ለመፍጠርም ሆነ ከሌሎች ዓለማት ጋር ካለው ትብብር ጋር ደግሞ ጠንካራ ድምጽ የጋራ ድምጽ ኖሮ ያንን ኢንፍሉዌንስ ለማድረግ የሚጠቅም ትልቅ የሚጠቅም አባልነት ነው። በብዙ ፈተናዎች ውስጥ ያለፍን ቢሆንም ተጽዕኖችን ግን በዛው ልክ እየጨመረ የመጣበት ጊዜ ነው ያለው። አሁን በዲፕሎማሲውም ቢሆን በኢኮኖሚውም ቢሆን በፖለቲካውም ቢሆን ተጽዕኖ ፈጣሪነታችን ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ ነው ያለው እና ይሄ እጅግ በጣም ትልቅ ስኬት ነው። ከጠቅላይ ሚኒስትሩ ጋር በዴሌጌሽን ውስጥ አብረን መጥተን እዚህ ተሳታፊ በሆንበት ጊዜ ይሄ እድል እንደ ሀገር ስለተገኘ እንደ ዴሌጌሽንም እንደገና እንደ ግለሰብም የዚህ ታሪክ አካል በመሆኔ በግሌም በጣም ኩራት ተሰምቶኛል። አሁን ከዓለማችን ሕዝብ 46 በመቶ ከዓለም ጠቅላላ ሀገራዊ ምርት ከመግዛት አንጻር 37 በመቶ የያዘውን ብሪክስ ኢትዮጵያ ተቀላቅላለች። ይህ ለኢትዮጵያ ትልቅ ዕድል ይዞ ይመጣል። ከሰሃራ በታች ሶስተኛ የግዙፍ ኢኮኖሚ ባለቤትና በሕዝብ ቁጥር የአህጉሪቱ ሁለተኛ ግዙፍ ሀገር ኢትዮጵያ ለብሪክስ ስብስብም ትልቅ ዕድልን ይዛለች። ታሪክ ጠገብ ሀገር ናት። ተስፋ ያላት የወጣት ሀገር ናት። አሁን እየተመዘገበ ያለውን ድል እየተመዘገበ ያለውን ኢንቨስትመንት እየተመዘገበ ያለውን ለውጥ ኢትዮጵያውያን በውል ባይረዱትም ዓለም በደንብ ተገንዝቦት በዚያ ደረጃ ሪኮግናይዝ እያደረገ ይገኛል። እንደሰማችሁት ዓለም በሙሉ
በከፍተኛ አድናቆትና ምስጋና ነው እየተቀበለ ያለው። ለእኛም ትልቅ ድል ነው። ኢትዮጵያ ባለፉት ጥቂት አስርተ ዓመታት ከተመዘገቡ ትላልቅ ዲፕሎማቲክ ድሎች አንደኛውና ዋነኛው ሊባል ይችላል። ዝም ብሎ መግባት ሳይሆን በእያንዳንዱ ክራይቴሪያ በኢኮኖሚ እድገት፣ በፖፑሌሽን፣ በዓለም በመደመጥ አቅማችን ወደፊት ባለን ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር ናት። እሷን ጥለን አፍሪካን አካተትን ማለት አንችልም የሚል ድምዳሜ ተደርሶ ጭምር ስለሆነ የገባ ነው። ግሩፕ ውስጥ መቀላቀላችን ብቻ ሳይሆን በግሩፕ ውስጥ ያሉ አባላት ያለን ተደማጭነት እና ያለን ግንኙነት ጠንካራ እንዲሆን አድርጓል። ይሄ በጣም ትልቅ ድል ነው። ለመላው ኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። ይቀጥላል። ኢትዮጵያ በተደጋጋሚ እንዳልኩት ትበለጽጋለች። የአፍሪካ ፓወር ሃውስ ትሆናለች። በአፍሪካ ውስጥ ትልቅ ተደማጭነት ካላቸው ሀገራት ትሆናለች። ባልገባንባቸውና መግባት በሚገባ መድረኮች ሁሉ እየተሳተፈች ድምጿን ከሀገሯ በላይ በአህጉር ደረጃና በዓለም ደረጃ የምታስደምጥ ሀገር ትሆናለች። በውስጣችን ጥቃቅን ችግሮች አሉ፣ ያልገቡን ነገሮች አሉ። እነሱ እየገቡን እየተፈቱ አንድ እየሆን እየተደመርን ታላቋን ለልጆቻችን የኩራት ምንጭ የሆነችው ኢትዮጵያ መፍጠር ይኖርብናል። ጉዟችን ይህን የሚያመላክተው በስንዴ ያገኘነውን ድል፣ በግሪን ሌጋሲ ያገኘነውን ድል፣ በከተሜነት እየፈጠርን ያለነውን ድል፣ አጠቃላይ በጂዲፒ ያመጣነውን እድገት አሁን በዲፕሎማሲ እየደገምን ነው። ይህን አጠናክረን እንቀጥላለን። እንኳን ደስ ያላችሁ፣ እንኳን ደስ ያለ ማለት ፈልጋለሁ። ከአንድ ከረንሲ የበላይነት ወጣ በማለት አማራጭ የማግኘት እድል ያሰፋል። ሁለተኛው የልማት ፋይናንሲንግ እና ድጋፎች የኢንቨስትመንት ተጨማሪ እድል የማግኘቱን አማራጮች ያሰፋዋል። ሶስተኛው የፖሊሲ ነጻነት እድልን ያሰፋል። ከአንድ የገንዘብ ምንጭ በተለያየ መንገድ በቅድመ ሁኔታዎች ከታሰረ ምንጭ ወጣ በማለት ሌላ አማራጭ በተሻለ ራሳችን አባል ሆነን የተሻለ የመወሰን አቅም በምናገኝበት እና ደግሞ አሁን በርከት ያለው የዓለም ኢኮኖሚም ከህዝብ ብዛት አንጻርም ቀጣይ ያደገ ከሚመጣ ማህበረሰብን ይዞ የሚወጣ በኤሲያም ውስጥም በአፍሪካ ውስጥም በላቲን አሜሪካም እንደ አዲስ እያደገ ያለን ማህበረሰብና ሀገራትን ይዞ የሚወጣ ስብስብ በመሆኑ በጥሬ ዕቃ አቅርቦት ደረጃም የተሻለ አቅም አለው። በፖፑሌሽን በህዝብ ብዛትም ወጣትና በርከት ያለ ህዝብ አለው። በእድገት ደረጃም እየፈጠነ ነው ያለው። ስለዚህ አቅሙ እየጨመረ መሄድ የአንድ ቦታ ደርሶ የቆሙ ሳይሆን እንደ አዲስ እያደገ የጨመረ መሄድ ማህበረሰብ አካል በመሆናችን ምክንያት ኢንቨስትመንት ሲባል አዳዲስ የቱሪዝም አቅም ይጨምራል። የፋይናንስ ድሎችን የማስፋት ድል ያመጣል። አገልግሎት ሰጪ ተቋማትን የማስፋፋት የቱሪዝም ኢንፍራስትራክቸሮችን የመዘርጋት እንዲሁም ሰርቪስ ኳሊቲ ላይ የሚደረጉ ስራዎች በትሬኒንግም በሰው ሀብት ስልጠናም በመሳሰለውም የሚደረጉት ላይም ልምድ ለመለዋወጥ እንዲሁም ደግሞ ኢንቨስትመንቱንም ለማምጣት ከፍተኛ አስተዋጽኦ አለው። በቱሪዝም ፍሰትም በእኔ እምነት በጣም ከፍተኛ አስተዋጽኦ አለው። ምክንያቱም በጣም በትንሹ እንኳን ስናየው ይሄ በጣም ሰፊ የሆነ የህዝብ ቁጥር ያላቸው ሀገራት ናቸው። በእነዚህ ሀገራት መካከል በቱሪዝም ትስስር መፍጠር ራሱ ከዓለም የቱሪዝም ገበያ ከፍተኛውን ድርሻ ወደ ኢትዮጵያ የማምጣት ሰፊ እድል ስላለው ይሄ በጣም ሰፊ ኦፖርቹኒቲ፣ በጣም ደስ ሊለን የሚገባ ኦፖርቹኒቲ ነው ብዬ ወስዳለሁ። የተሻለ የኢንቨስትመንት እድሎችን አማራጮችን ለማግኘት ያስችላል። ለምሳሌ ከኢንፍራስትራክቸር ግንባታ ወይም የመሰረተ ልማት ግንባታ ከፍተኛ የፋይናንስ አቅም የሚጠይቅ ነው እና ከዚህ አኳያ በአገራችን በከፍተኛ መልኩ አሁን በተያያዘችው የኢኮኖሚ ልማት አቅጣጫ ውስጥ መሰረተ ልማት ላይ የሰጠችውን ትኩረት የምናውቀው ነው። ከፍተኛ ትኩረት የሰጠበት ነው። በዚያው ልክ ከፍተኛ ፋይናንስ ያስፈልጋታል። የዚህ አይነት ፋይናንሶችን አክሰስ ለማድረግ ይጠቅማታል። ሌላው የተሻለ የቴክኖሎጂ ግኝት እድሎችን ያሰፋል። የተሻለ ገበያ፣ ሰፊ ገበያ ለማግኘት እድል የሚሰጥ ነው። ለምርቶቻችን ብዙ ውጣ ውረድ ሳይበዛበት ገበያ የምናገኝበት እድል ያሰፋልናል። የክትባት ምርት ለምሳሌ በአፍሪካ በጣም ጥቂት እንደሆነና ማደግ እንዳለበት ይታወቃል። የዚህ አባል ሆኖ የብሪክስ ውስጥ መካተትና ይሄ ትብብር መኖር የዚህን አቅም ከመገንባት አንጻር እንደ ሀገርም ይሁን እንደ አህጉር ይሄን አቅም ከመገንባት አንጻር የራሱ የሆነ ትልቅ አስተዋጽኦ ይኖራል። ስለዚህ በአጠቃላይ እንግዲህ እንደ ሀገር የሚያመጣው ብዙ ነገር አለ። ግን መቀበል ብቻ ሳይሆን ደግሞ የዛ አባል ስንሆን ደግሞ እኛም
ለሌሎችና ለአህጉሩም ለአፍሪካም ይሁን በትብብር ውስጥ ላሉት ሀገራት የምንሰጠውም ብዙ ነገር አለ። በኢኮኖሚ እድገት ውስጥ መቀበል ብቻ ሳይሆን የምንሰጠውም ብዙ ነገር አለ። ስለዚህ አብሮ የማደግና ጠንካራ ሀገራትን በመፍጠር ሂደት ውስጥ የራሳችን ሚና ጎልቶ እንዲወጣ እንዲያድግ የበለጠ የሚያግዝ ይሆናል። ከኛ በኋላ የተነሱት ሀገራት ወደ ላይ እየወጡ እያደጉ እየሰለጠኑ ሲሄዱ እኛ ደግሞ ቁልቁል እንደገና ወደታች እየወረድን መጣንና ተላለፍን። እኛ ወደ ታች በመውረድ ሌሎቹ ደግሞ ወደ ላይ በመውጣት ተላለፍንና ከላይ የነበርነው ቦታችንን ለቀን ታች መጣ። አሁን ይሄ ፖዚሽን ለኛ ትክክለኛ ፖዚሽን አይደለም ነው። እዚህ አሁን ከለውጥ ወዲህ በጣም ብዙ ለመስራት እየተሞከረ ያለው ወደ ትክክለኛው ፖዚሽን መመለስ አለብን። ከዚህ በላይ የኛ ተጽዕኖ በሌሎች የዓለም አቀፍ ተቋማትም ጭምር እያደገ እየጨመረ መምጣት አለበት። ለዛ መስራት አለብን። በትንሹ ነገር ሳንረካ ቅድም እንዳልኩትና እሱን አጠናክረን ብንቀጥል አይሆፕ በጣም ትልቅ ተስፋ ያለው አገር እንሆናለን እና ይሄ በትንንሽ ነገር በጥቃቅን አጀንዳ እየተተራመስን እየተባላን አንዱ ሌላውን እንደ ጠላት እያየ እየተጠራጠረ ምናምን ከምንኖርበት የፖለቲካ ካልቸር ወጥተን አንድ ሆነን በጋራ ተባብረን አሁን የጀመርነውን ነገር አጠናክረን ብንቀጥል ረጅም ባልሆነ ጊዜ ውስጥ ከፍታ ላይ እና ብልጽግና ላይ የምንደርስበት ዘመን እኔ ተስፋው በጣም ጎልቶ ነው የሚታየኝ። ታሪካችንን አይተው የህዝብ ብዛታችንና አቅማችንን አይተው እስካሁን እየሄድንበት ያለውን ሂደት አይተው በተለይ ደግሞ ባለፉት 5 ዓመታት እያመጣናቸው ያሉት አመርቂ የኢኮኖሚ ለውጦችን ማሻሻያዎችን በአጠቃላይ አውድ ላይ እያመጣን ያሉት ማሻሻያዎችን እነሱን በማየት ለዚህ ይመጥናሉና በተለይ ደግሞ አሁን ዓለም አቀፋዊ ላለው ግንኙነት የበለጠ አስተዋጽኦ ያደርጋሉ ብለው ስለሆነ የሚያዩን እኛ ደግሞ እንደ ኢትዮጵያውያን ካለንበት ከምንጋጭበት ሀሳቦች ጠበብ ካሉ እይታዎች ወጣ ብለን ሌሎች ሀገራት እንዴት ያዩናል፣ እኛ ደግሞ ራሳችን እንዴት እናያለን፣ የበለጠ ደግሞ ወደፊት ልንደርስባቸው የምንፈልጋቸውንና ስኬት ልናመጣባቸው የምንፈልጋቸው ዘርፎች ላይ በምን መልኩ ነው ተደራጅተን አንድነታችንን አጠናክረን መስራት አለብን የምንለውን ጥያቄ ሁላችንንም ራሳችንን እንድንገመግም ያደርገናል ማለት ነው። ስለዚህ ይሄ ከታሪካዊ ቀን ከነዚህ ከተለያዩ እይታዎች ውስጥ ሊታይ ይችላል ማለት ነው። በ15ኛው የብሪክስ ጉባኤ ኢትዮጵያ በዓለም መድረክ ተሰሚነቷን ለማስፋት የተቻላትን ሁሉ አድርጋ ስሟ ከፍ ብሎ ተጠርቷል። This BRICS summit is taking place at a critical moment in time when often unheard voices in the global arena are striving to be heard. ይህ የብሪክስ ስብሰባ እየተካሄደ ያለው በዓለም ዙሪያ ያሉ ያልተሰሙ ድምጾች ለመሰማት እየታገሉ ባሉበት ወሳኝ ሰዓትና ሁኔታ ነው። እንደ ዓለም አቀፍ ማህበረሰብ በተለይም ከኮቪድ-19 ወረርሽኝ በኋላ ያጋጠመን የገንዘብ ቀውስ ትብብር ምን ያክል ለጋራ ቀጣይነት ወሳኝ መሆኑን በስፋት ያሳየ ነው። ስለዚህ አዳጊና አካታች ባለብዙ ወገን ዲፕሎማሲ የጋራ ችግሮችን ለማሸነፍ አስፈላጊ ጉዳይ ነው። የተሻሻለ ባለብዙ ወገን ዲፕሎማሲ አካታችነት፣ ትብብርና ብዝሃ ድምጾችንና ፍላጎቶችን ማስተናገድን ይጠይቃል። በምድራችን የተለያዩ ማዕዘናት ያሉ የተለያዩ ድምጾችን በማንጸባረቅ በትብብርም በመስራት ፍትሐዊና ሰላማዊ ዓለምን መገንባት ይቻላል። በተደጋጋፊ ዓለም ውስጥ የዓለምን ፈተናዎች በበቂ መልኩ ለመመለስ ትብብር አስፈላጊ ነው። ሀገራትን የሚሻገሩ ችግሮች የትብብር መፍትሄዎችን ይፈልጋሉ። በዚህ ወሳኝ ሰዓት ውይይትና መግባባትን ማሳደግ ለአጠቃላይ ሰላምና ልማት በጣም ወሳኝ ነገር ነው። ለዚህ ነው ኢትዮጵያ ሁሌም የሰላምና የባለብዙ ወገን ዲፕሎማሲ መሪና ጠባቂ ሆነችው። በዚህም ብሪክስ በተደጋጋሚ ይቀርብ ለነበረው አካታችና አዲስ ለሆነ ባለብዙ ወገን ዲፕሎማሲ የተሰጠ አንድ መልስ ነው። ክቡራንና ክቡራት፣ ኢትዮጵያ የተባለው ስም ጥንታዊና የዳበረ ስልጣኔ መነሻዎችን የሚያስታውስ ስም ነው። የተደነቁ የኪነ ህንፃ ስራዎችና ሐውልቶች የኢትዮጵያን ምድር አድምቀውታል። ብዙ ስርወ መንግስታት ከሺህ ዓመታት በፊት በጽናት አስተዳድረዋል። ኢትዮጵያ በዘመናዊ ታሪኳ ቅኝ ያልተገዛች ሀገር ናት። ለ100 ዓመታት የሚዘረጋ ረጅም የዲፕሎማሲ ታሪክም አላት። እንደ ሊግ ኦፍ ኔሽን እና የአፍሪካ ህብረት መስራች ሀገር የኢትዮጵያ በዓለም አቀፍ መድረክ ተሳትፎ ትርጉምና ተጽዕኖ ያለው ነው። ኢትዮጵያ ወደ 120 ሚሊዮን የሚጠጋ ህዝብ ቁጥርን በመያዝ የአፍሪካ ሁለተኛ የህዝብ ቁጥር ያላት ሀገር ናት። ከዚህ የህዝብ ቁጥር ውስጥ አብዛኛው ወጣትና ለለውጥ ምቹ የሆነ ነው።
ይህ የብሪክስ አባልነታችን ፈጠራን በማስፋት ለመተባበር ለፍጆታ ገበያና ሰፊ የሰው ኃይል ለማግኘት ትልቅ እድል ይሰጣል። ኢትዮጵያ በአፍሪካ ቀንድ በመገኘቷ ለአፍሪካና ለመካከለኛው ምስራቅ በተጨማሪም ለሰፊው ኤስያ እንደ ዋና መግቢያ በር ታገለግላለች። በሀገር ውስጥና በአጠቃላይም በቀጠናው መሰረተ ልማትን በሰፊው ለማሳደግ የምናደርጋቸው ጥረቶች ለቀጠናዊ ትብብር የምናደርጋቸውን ስራዎች የሚያሳዩ ናቸው። ያለንበት ስትራቴጂካዊ አቀማመጥ ለብሪክስ በቀጠናው አካባቢ ትስስር ለማሳደግ እድል ይሰጣል። ኢትዮጵያ በመንገዶች፣ በአየር መንገድ፣ በታዳሽ ኃይልና በቴሌኮም መሰረተ ልማት ላይ የምታደርገው ትርጉም ያለው ኢንቨስትመንት እንደ ሀገር ያሉንን ህልሞች ለማሳየት ብቻ ሳይሆን ለአፍሪካ አህጉራዊ ትስስር ማዕከልነት ያለንን አቅም ለማሳደግም ጭምር ነው። ያለንበት ቦታ ለምስራቅ አፍሪካ ገበያ ወሳኝ የትብብር ማዕከል የመሆንን እድል ከመስጠቱም ባለፈ ለአካታችና የዳበረ ዓለም አቀፍ የኢኮኖሚ ትስስር አቅምን ለማፋጠን የሚያስችል ነው። የተከበራችሁ ሀገሬ በአፍሪካ ከተመዘገቡ ከፍተኛ እድገቶች መካከል የሆነ እድገትንም አስመዝግባለች። ከአህጉሪቱ ከፍተኛ ኢኮኖሚዎች መካከል ለመሆን ያለውን እምቅ አቅምም ያሳየ ኢኮኖሚ ነው። ኢኮኖሚው ከአህጉሪቱ ከፍተኛ ኢኮኖሚዎች መካከል ለመሆን ያለውን እምቅ አቅምም ያሳየ ኢኮኖሚ ነው። ይህ እድገት በግብርና በአምራችና በአገልግሎት ዘርፎች የተመዘገበ በመሆኑ ብዝሃ ዘርፍና የማይበገር ኢኮኖሚ መሆኑንም ያሳየ ኢኮኖሚ ነው። ላለፉት 5 ዓመታት ኢትዮጵያ ለአየር ንብረት ለውጥ በሚሰራው የተግባር መፍትሄ ስራ በመሪነት ቦታ ነበረች። በስፋት በተሰራውና በ2019 በተጀመረው ችግኝ የመትከል አረንጓዴ ልማት ፕሮግራም እስከ 2026 50 ቢሊዮን ችግኞችን እንተክላለን። በ8 ዓመታት ውስጥ የሚሰራው ስራም የዓለማችንን ትልቁን የደን ልማት ፕሮግራም ይሆናል። በ8 ዓመታት ውስጥ የሚሰራው ስራም የዓለማችን ትልቁ የደን ልማት ፕሮግራም ይሆናል። እስካለፈው ሳምንት ድረስ ብቻ 32 ቢሊዮን ችግኞች ተተክለዋል። ባለፉት 2 ዓመታት የአረንጓዴ ልማት ስራችን በአረንጓዴ ዲፕሎማሲ በትብብር ወደምንሰራባቸው የቀጠናው ሀገራት እንዲስፋፋ አድርገናል። ከዚህ ባለፈም ኢትዮጵያ በተባበሩት መንግስታት ድርጅት የሰላም ማስከበር ያበረከተችውን አስተዋጽኦ ጨምሮ በአካባቢያዊና በዓለም አቀፍ ዲፕሎማሲ ንቁ ተሳትፎ አላት። የተከበራችሁ ያለፈ የዳበረ ታሪካችን በዓለም ዙሪያ ሁሉ ያለን ጥልቀትና ታሪክ ያለው ዓለም አቀፋዊ የሁለትዮሽ ግንኙነት ታሪካችን በተጨማሪም በዋና ዋና ዓለም አቀፍና በአካባቢያዊ ባለብዙ ወገን ድርጅቶች መስረታ ያለን የፊት መሪነት ሚና ኢትዮጵያን በብሪክስ ህብረት ውስጥ አስፈላጊ ሀገር ብቻ ሳይሆን በዓለም አቀፍ አካታችነት ወሳኝ ድምፅ ያደርጋታል። የተከበራችሁ ኢትዮጵያ እጇን ከብሪክስ ጋር በማጣመር መግባባትን ለማፋጠንና ሁሉንም ተጠቃሚ የሚያደርግ ነገን ለመገንባት ትሰራለች። የተከበሩ ፕሬዝዳንት ምስጋናዬን በድጋሜ እያቀረብሁ ኢትዮጵያ ባለብዙ ወገን ዲፕሎማሲን በአካታችነት ተግባራዊ ለማድረግ ቁርጠኛ መሆኗን አረጋግጣለሁ። አመሰግናለሁ። Ethiopia aspires to build BRICS, foster understanding and work towards a shared future that benefits all. As I reiterate my gratitude to you once again, Mr. President, let me conclude ትሬንዶችን ሲሪየስሊ ፎሎ አፕ ማድረግ፣ የተለያዩ ዳሰሳዎችን ማከናወን፣ ከዚህ አኳያ የሀገራችንን ጥቅም ማስጠበቅ የምንችልበት እድሎች መኖራቸውን በሚገባ መፈተሽ፣ ከዚህ አኳያ ዝርዝር ስራዎችን መስራት ይጠይቅ ነበረ። ይሄ ከመጀመሪያው ጀምሮ ሲሪየስሊ አቅጣጫ ተቀምጦበት በከፍተኛ
የሀገር አመራሮቻችን ሰፋ ላይ ዲፕሎማሲ ስራ ሲሰራበት ነው የቆየው። ብዙ ሂደቶችን አልፎ ብዙ ውጣ ውረዶችን አልፎ እዚህ የደረሰ ነው። የኢትዮጵያን ተጨባጭ ሁኔታ የኢኮኖሚክ ሪፎርሙን አሁን ያለንበት ደረጃ የኢኮኖሚክ ጥንካሬው ወደፊት ኢትዮጵያ የምትደርስበት በኢኮኖሚው ዘርፍ በማህበራዊ ዘርፍ በሁሉም መስክ ያለው ከግምት ውስጥ ገብቶ ታይቶ እያንዳንዱን ሀገር በተናጠልም በጋራም የማስረዳት በክቡር ጠቅላይ ሚኒስትራችንም በውጭ ጉዳይ ሚኒስትርም ደረጃ በሁሉም በየደረጃው ባለው የዲፕሎማቲክ ቻናል ስራ ተሰርቶበት ነው እዚህ የደረሰው። የኢትዮጵያን አቅም ማስረዳት ማሳየት ይጠይቃል። ወደፊት ኢትዮጵያ የት ልትደርስ እንደምትችል ማስረዳት ይጠይቃል። ወዳጅነት ይጠይቃል። ይህንን ተቀባይነትም ለማግኘትና በጣም ብዙ ስራ ተሰርቶ እዚህ የተደረሰበት ደረጃ ነው። በዋነኝነት በሀገራችን የተካሄደው የኢኮኖሚክ ሪፎርሙ በደንብ የሚታይ ለዓለም መደበቅ የማይችል መታየት የሚችል ደረጃ ላይ የደረስንበት ስለሆነ ይህንኑ ከግምት ውስጥ ገብቶ ነው ተቀባይነት ያገኘ ነው። አብሮነታችን አንድነታችን በጣም ወሳኝ ነገር ነው። አንድነት የሌለው ህዝብ በማንኛውም መመዘኛ የስኬት እንትኑ ሩቅ ነው። ወይ አይሳካም ላይሳካም ይችላል ከናካቴው። ከተሳካም ደግሞ በጣም አድካሚና ረጅም ጊዜ የሚወስድ ነው የሚሆነው። ስለዚህ አንድነታችን ላይ በጣም መስራት ይኖርብናል። በጣም ብዙ ፖቴንሻል አለ አስተውለን ማናያቸው ማለት ነው። እኔ አሁን አንዳንድ ጊዜ በጣም የሚገርመኝ ነገር ከሌሎች ሀገሮች ጋር ከሌሎች የአጋሮቻችን ጋር ሆነ ስትነጋገር ስለኛ የሚነግሩህ ነገር ስለኛ የሚያውቁትን ነገር ስለኛ ፖቴንሻል ቅናታቸውን ምናምን ስታይ የኛ ሰው በዛ ልክ የራሱን አቅም የውስጡን ጉዳይ በደንብ ይረዳዋል ወይ ብለህ ጥያቄ እንድትጠይቅ ያደርጋል። and the government of the Federal Democratic Republic of Ethiopia የፌዴራል ዴሞክራሲያዊት ሪፐብሊክ ኢትዮጵያ መንግስትን በዚሁ የአምባሳደር መኖሪያ ቤት ህንጻ ገንብቶ ስላጠናቀቀ እንኳን ደስ አላችሁ ላለሁ። ከኢትዮጵያ መንግስት በተሰጠው ቦታ የደቡብ አፍሪካ መንግስትም በአዲስ አበባ ኤምባሲ ገንብቷል። ይህ የተከበረውን የሁለቱን ሀገራት ግንኙነት የሚያጠናክር ነው። ደቡብ አፍሪካም በአዲስ አበባ ቋሚ አምባሳደር መኖሪያ ቤት ህንጻ መስሪያ ቦታ እንደምታገኝ ተስፋ አደርጋለሁ። ደቡብ አፍሪካ ከኢትዮጵያ ጋር ላላት ግንኙነት ትልቅ ስፍራ ትሰጣለች። በቀጣይ የበለጠ ለማጠናከርም ጽኑ ፍላጎት አላት። On its